ግን ሳሚ ሁሌ ሲመጣ ከውጭ ሲመጣ ውሃ ይጠጣል። ይሳካል ብዬ አስባለሁ። እግዚአብሔርም ይረዳናል። ውሃ ይጠጣል። ዝም ብለሽ ብቻ አትልኝ። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን ብቻ ማለት ይሻላል እንጂ በጣም ከባድ ሁኔታ ውስጥ ነኝ ያለ ነው። በተለይ እኔ በጣም ከባድ ሁኔታ ውስጥ ምክንያቱም የገዛ ወንድሜ ሌላ ሰው ሆኖ እያየሁት ነው እና ብዙ ችግሮች እየተፈጠሩ ነው። ባላሰብኳቸው መንገዶች ሁኔታዎች እየሄዱብኝ ነው ያሉት። አሁን ራሱ ሳሚ እቤት የለም እና እሱ በሌለበትም የመጣሁበት የራሴ ምክንያት ስላለኝ ነው እና ግን በጣም እየፈራው ነው ያለሁት በጣም ምክንያቱም ነገሮች ወደ አልሆኑ መንገድ እየሄዱ ነው ያሉት በጣም ማለት ነው። ብዙ ነገር ሊፈጠር ነው የሚመስለኝ። ስለዚህ እኔ በምችለው ታዲያ እንደ ወንድምነት ለሙም ስል እሱ ለሷም እንደ ወንድም ለሱም ደግሞ ወንድሜ ነው። ስለዚህ የምችለውን ነገር ሁሉ አሁኑኑ ካላደረግኩኝ ከረፈደ በኋላ ብሮጥ አልደርስም። ስለዚህ የምችለውን ነገር ሁሉ ማድረግ አለብኝ ግዴታ ስለሆነ ማለት ነውና ብቻ አላቅም እግዚአብሔር ይርዳኝ። ግን አንድ የጠረጠርኩት ነገር ስላለ ነው ማለት ልቤ ሊቀበለው ያልቻለው ውስጤ ጭራሽ ሊያምንበት ያልቻለው አንድ ነገር ስላለ ያን ነገር ዛሬ የማጠፋበትን መንገድ ወይንም ደግሞ እጄ የማስገባበትን መንገድ ያን ነገር ጥርጣሬን ከውስጥ የማጠፋበትን መንገድ ይዤ ነው የመጣሁትና የግድ ያን ከቻልኩኝ ዛሬ አደርጋለሁ ብዬ አስባለሁና ወላንሳ ነስቲ ጎሽ ቶሎ በይ። ሩቅ ቦታ ነው ሄደው እርግጠኛ ነሽ? ምን በሰላም ነበር? እኔ ይኸውልሽ እኔ ካንቺ ጋር ሳወራ ምናምን ማለት ነው በእናትሽ ዛሬ እንኳን አትጨቃጭቂ። ማወራሽን ነገር በሳጭ ጊዜ እኮ ማወራሽን ነገር ተረጋግተሽ ብቻ አዳምጪ እንጂ እኔ ዛሬ ልጨቃጭቅ ወይ ካንቺ ጋር ልጣላ ፈልጌ አይደለም። እሺ ብቻ የማደርገው ነገር አይደለም። ከቻልሽና የሆነ ምንድነው እንትን ልብሽ ከፈቀደ ማለት ነው የሙመዳን እውነት ከልብሽ ምኞትሽ ከሆነ ይሄን ነገር ትተባበሪኛለሽ። እሺ ምንም አይደለም፣ ክፉ ነገር አይደለም። ገባሻ? እኔ የጠረጠርኩትን ነገር በእኔ ሀሳብ ከተስማማሽ ግድ ዛሬ ማድረግ አለብን። እኮ ነገረኛ ተስማማልሽ? እንደምሸፋፈነው እየሸፋፈንኩ አይደለም ልነግርሽ እኮ ነው። ይኸውልሽ የሳሚ ሰዓት አለ አይደለ? የሳሚ ሰዓት ማለት ነው እኮ ይውለቅ። ግን ደግሞ ለማውለቅ ብዙ ጥረት አድርገናል። እንደዚህ በቀላሉ የሚወልቅ አይደለም። ስለዚህ መደረግ ያለበት ነገር ተደርጎ ከእጁ ላይ ሰዓቱን ማውለቅ አለብን እኮ አዳምጪኝ። ገባሽ? እሱ ፈቃደኛ አይደለም። እንደዚህ ወይ ሕፃን ልጅ ሆኖ በግድ ይዘን ወይ እንትን ነጥቀኑ ምናምን የምናደርገው ነገር አይደለም። ስለዚህ የሆነ መንገድ ፍጠሪ። በቃ ላማክርሽ ነው የመጣሁት። የሆነ መንገድ ብቻ መላእታችን አንቺ መላእታችን ብዬ ነው የመጣሁት እና ከእጁ ላይ ሰዓቱን የምናወልቅበትን መንገድ አስቢ። ቶሎ በይ በእናትሽ ሳይመጣ የሆነ ነገር አስቢ። የሆነ ነገር አስቢ። በሆነ በሌላ መንገድ ደውለህ እንደዚህ የሆነ ነገር አድርግ ብትለኝ እኮ አዘጋጅ ነበር። አሁን ደግሞ ቶሎ ብለህ ስራ እየሰሩ ነው ደግሞ ህፃኑ እንዳይነሳብኝ እኮ በሆነ መንገድ ማለት ነው ፈልገን የሆነ መፍትሄ ፈልገን ከእጁ ላይ ሰዓቱን ማውጣት አለብን። ሰዓት የለንም በእናትሽ አስቢ ወላንሳ አስቢ። የሆነ ነገር አስቢ በእናትሽ የሆነ ነገር አስቢ በእናትሽ። እኔ ጨንቆኛል። ከእጁ ላይ ሰዓት መውጣት አለበት። በቃ አስቢ። ካልሆነ ብዙ ነገሮች እየተበላሹ ነው። ከእንግዲህም ደግሞ ይበላሻሉ። አስቢ፣ የሆነ መፍትሄ አስቢ በእናትሽ። ወይ የእንቅልፍ መድኃኒት እንስጠውና እንደዛ ይሻላል። የእንቅልፍ ኪኒን አለ እዚህ ቤት ውስጥ አለ። አዎ አለ። አዎ እንስጠው። ፈልጊና አንቺ ቶሎ በይ። ይሄም ጥሩ ሀሳብ ነው። ቶሎ በይ፣ ሊመጣ ይችላል። በእናትሽ ቶሎ በይ እና እስቲ ቆይ ግን ነይ እንዴት አድርገን ነው በማይጠረጥርበት መንገድ እንዴት ነው የምናጠጣው? በውሃ እናድርግና አያስነቃም። ልዩ ጣዕም የለውም። እናቀርብለትና ምግብ አይደለም በእናትሽ እንደዛ ጊዜ የለንም። በውሃ ነገር አይነቃማ። ቃናው ምናምን ያስታውቃል። እኔ ግን የሚያስታውቅ አይመስለኝም። ያስታውቅ በቃ እሺ። ግን ምን ውሃ ካልጠጣስ? አልጠጣ ካለስ ከጠረጠረ ምን ነው
እሱን እንደድላችን በእናትሽ እግዚአብሔር ከፈቀደ። ግን ሳሚ ሁሌ ሲመጣ ከውጭ ሲመጣ ውሃ ይጠጣል። ኧረ ይሳካል ብዬ አስባለሁ። እግዚአብሔርም ይረዳናል። ውሃ ይጠጣል። ዝም ብለሽ ብቻ አምጪልኝ አንቺ ቶሎ በይ። እሺ እንዳትወጣ አትወጣም። ቶሎ በይ። ሊመጣ ይችላል ሳናዘጋጅ። ችግር የለውም። እሷን ታያት አምጪልኝ ክኒኑን። እሺ ወደ ውስጥ አስገባያቱ። ትቀመጥ፣ ምንም ችግር የለውም። እሷ እንዴ ግን ውሃ ብዙ ያስፈልጋል እንዴ? አንድ ብርጭቆ ነው የምታመጪው። ከዛ እና ግማሽ እንዲጠጣ ነው እንዴ? ከዛ በትንሹ እንትን ታያለሽ። ግን መድኃኒቱ ሙሉውን ነው የማደርገው ወይስ ግማሿን አድርጊ? አንቺው ግማሹን አድርጊ። ነይ ይዘሽው ሰብራብ ምን ያህል ግማሿን ብቻ እንትን እኮ ካለ እንትን ካለ እኮ ቃናው ጥሩ አይደለም ማለት ካስታወቀ ማለት ነው። ገባሽ? በደም አናቀነቀው እንትን ብሎን እኮ ቆይ አናቀነቀው ምን ትቀጠቀጣለህ እንደዚህ? ይኸው ቶሎ አይበጠበጥም እባክሽ። ደግሞ ውሃው ሙሉ አድርጊበት። እሺ ጨምርበት። አላትጭብኝ ነጭ ከሆነ በጣም ያስታውቃል። በቃ ከዛ ውሃው ሙይበት። ይሄ ልጣለው እሱን አስቀምጪው። በቃ ይበቃል። እሱ ነው ግን ውስጥ ብትገባስ እየተጨነቀች እኮ ትቁም። እሷን ታያት። የሚያስጨንቀን ሌላ ነው። ውሃው ሙይበት፣ ሙሉ ይሁን። ቶሎ በይ በእናትሽ። ወላንሳ የት ነው የምናደርገው? እዚህ ጋር አዘጋጅተን ከጠበቀን አይሆንም እኮ። እሺ እንዴት ነው? እሺ ምን ቆይ እንደዚህ እናደርገው። እንዴት ነው ልንሰጠው የምንችለው? ከመጣ ውሃ ልልህ ስለሚችል ካላለስ እኔ ፈራሁ ነው አሁን። ይላል እንደዛ ሁሉ የሚጠጣ ከሆነ ማለት ነው ስለሚችል። እስቲ ግን አንቺ አታውቅባት በቆበቀቦ ምን ነው ፈጣይ ነው ወላንሳ። ይሄ ነገር ምን ነው? ነጭ እኮ ነው አይታይሽም? በጣም ያስታውቃል። ይሄንን እያየ ሊጠጣን አይችልም። ስለዚህ እንድናር የሆነ ላስቲክ ነገር አለ ማለት ከለሩ ሊያሳይ የማይችል ነገር እዛው ውስጥ ልብጫ። ሁሉንም ወስ ግማሽ ሁሉንም ነው እንጂ ግማሹ ምን ያደርጋል? ቶሎ በይ ነው እንደከበይ ወይ ቶሎ በይ። በሱ ትሰጪዋለሽ። በቃ ውሃ እንዲል ጸልይ። እኔ እሱን ነው አይደል ይላል ግን ማለት ነው። እንዴት ነው ቀርተን ነው ውሃ እንስጠ እንዴ ካልነው ደግሞ ሊጠረጠር ስለማይችል እንዴት እኮ ውሃ ካለ ብቻ ነው እግዚአብሔር ወደ ወስደን እንሰጣለን። ትሰጪዋለሽ። በቃ አለቃ አስቀምጪው። እሺ በቃ እሷን ግን ማልሽው እሷን ጃኬት ነገር አለብሳለሽ። ብርድ እኮ ነው በጣም ይቀዘቀዘ። እኔ ራሱ በረደኝ። ይሄን ጃኬት ለብሽ ታስገቢያታለሽ። እሺ አስቀምጪውና ነኝ ቶሎ በይ። እኔ ግን አሁን በጣም እየተጨነኩ ነው። እኔ ውስጤ ማን ነው? ማነህ? ሳሚ ነህ? ምን ነው የክፍል እንዴት አደማንም ብዬ ሳልጠይቅ ነው ህፃኑ ሲያስቸግረኝ ነው የጠራሁት። አይደለም ተረጋጋ። ህፃኑ ሲያስቸግረኝ ነው የጠራሁት። ቤት እንኳን እንዳልሆነ አይደለም ህፃኑ ሲያስቸግረኝ ደግሞ የጠራሁት። አንተ ውጪ ነው ያለው። ህፃኖቹን በረዳት ምን ችግር አለው? እዚህ ሁለቱን ከፍ ምን አባታችሁ እንደምትሰሩ አጥንቼ እደርስበታለሁ። ሌላ ችግር ካለ እዚህ ደግሞ ይቀዘቅዛል። ውጪ ሞቃት ነው። ቀዝቅዘሻል። ፀሐይ ነው። ቀዝቃዛው እስኪ ምንድን ነው ሳንገት ደግሞ ደክሞኛል።
ምን እንደሚገትራችሁ እዚህ ምን እንደሚገትረው የምታወራኝ ነገር አለ እና ምን ይገትራችኋል ታዲያ? አንተ የሆነ ነገር ሳወራ ትጮህብኛለህ እኮ ምንድን ነው? ስለምንድን ነው? ለምንድን ነው እሱን ተው የደበራችሁ ነገር የምታወሩት ነገር አለ ወይ? ካልሆነ ግቡ ከፊቴ። የፊታችሁ ማየት ነው ያስጠላኝ። አዮች ሁለት እየበጠበጣችሁ ያለች ሚስቴ እንዳትድን ማታረጉት ጥረት የለም። ማትፈነቅሉት ድንጋይ የለም። አንተ እንደዛ የምታስበው እንጂ ሚስትህ ተሰጣ ምን አባቱ የኔ ትራፊ ነው የባሏ ትራፊ ነው። ምን እንትን ያስብልቻል? አያ ምን ለመከልከል ነው እየሞከርሽ አይደለም? እና የባሏ ትራፊ ነው ተሰጣ ምን አገባሽ? ጥጃ ምን ታወራለህ? እናትህ አይዞህ ደከመህ። ፀሐይ በጣም ነው ያለው። በታክሲ አልመጣም ነበር እንዴ? አይደለም እዚህ ጋር ያለው ድልድይ እየተሰራ ከዛ በኋላ በዛ በኩል እንዴት ይላል? ከዛ በእግሬ ነው ከላይ ጀምሮ እስከዚህ ድረስ የሚባል ደከመኝ። ምን ባጃጅ የለም? አስገቢያት እዚሁ ጋር ትንሽ ጋደም ናፕ ላድርግ እስኪ። ናፕ ማለት አጭር እንቅልፍ ማለት ነው። ደደብ አስገቢያት ወደ ውስጥ እዚህ ጋር እግሬን ግን እዚህ መቀመጥ ከፈለገችስ እሷ ግን እግሬን እንዴት ዘረጋለሁ? ትንሽ ለተኛ ነው። ገደፍ በላ ገደፍ በቃ ትንሽ ገደፍ በላ አስነሻት። እሷን እግሬን እንዲህ ካላደረኩ እሷ ካልፈለገችስ ወይ ንበቅስ ትነስ ታይ ፍቅር በላሽ ትተኛለሽ? ሌላ ትተኛለሽ?
አሁን ሲነሳ ማለት ነው ሰዓቱን ለመጀመሪያ ጊዜ የሚያየው ገባሽ? ስለዚህ አንቺ ሊጮህብሽ ሊመታሽ ይችላል። ታገሽ፣ ችግር የለም ግዴታ። ሻው ምንድን ነው ማድረግ ያለብን አሁን? በቃ አንተ ማለት ሰዓቱ ይዘናል። ቁጥር አድርገህ በቃ ሻሽ ውስጥ መጣል በቃ አያስፈልግም። አይጣልም፣ መጣል የለበትም። እኔ ጋር ይቀመጥ። አይሆንም፣ መቀመጥ የለም። በቃ ይዤ እሄዳለሁ። ሲነሳ ሊደበድብሽ ላይደበድብሽ ይችላል። አላውቅም እኔ ምን እንደሚፈጠር። ለምን አይገለኝም? ግን እኔ ጋር ቢቀመጥ ሰዓቱ አይቀመጥም። እኔ ጋር ይቀመጥ። መክፈችልኝ። እኔ ጋር ይቀመጥ። ቶሎ በይ። ያለውን ሁኔታ ታሳውቂኛለሽ። ሲነሳ ደውለሽ ታሳውቂኝ። ከተነሳ ሰዓት አገኛለሁ። እንደምናስበውም ላይሆን ይችላል። ሲነሳ ሌላ ሰው ሆኖ ሊሆን ኧረ በእናትሽ ቶሎ ክፈችው። በቃ ተከፍቷል።